እሺ የይሁዳ መልእክት በአዲስ ኪዳን ውስጥ ካሉ አጫጭር መጽሐፍት ተብለው ከሚታወቁት አንዱ ቢሆንም እጅግ አስቸኳይና ወቅታዊ የሆነ ማስጠንቀቂያ ያዘለ መልእክት ነው። ይሄ ታሪካዊ ዳራውን በምንመለከትበት ጊዜ የመጽሐፍ ቅዱስ አዋቂዎች ምናልባት ከ67 እስከ 80 ምዕተ ዓለም አካባቢ በቤተ ክርስቲያን ሰርገው የገቡ አሳቾች እንደነበሩና ያንን የክርስቶስ አካል በክለው ስለነበረ ጥንቃቄ ሊደረግ እንደሚያስፈልግ ክርስቲያኖች መንቃት እንዳለባቸው ማስጠንቀቂያ የያዘ መልእክት ነው። ጸሐፊው ራሱን ሲያስተዋውቅ መጽሐፉ መጀመሪያ ላይ የኢየሱስ ክርስቶስ ባሪያ ያዕቆብም ወንድም ይላል። አያችሁ፣ ይሁዳ ከኢየሱስ ክርስቶስ ጋር የደም ትስስር ያለው ምናልባት ቢመካ ሊመካበት የሚችል ነገር ያለው የኢየሱስ ክርስቶስ ወንድም ነው። በክርስቶስ ኢየሱስ ባደገበት ቤት በዚያ ቤት ያደገ ነው። ነገር ግን ራሱን በዚህ ቃል ላይ አይደንቲፋይ ሲያደርግ ያንን እንደ መብትና ክብር አድርጎ የወሰደ ሰው አልነበረ። ነገር ግን ኢየሱስ ጌታውና መድኃኒቱ መሆኑን አበክሮ ሊናገር ወዷል። እኔ የኢየሱስ ክርስቶስ ባሪያ ያዕቆብም ወንድም ይላል። ምናልባት ብዙዎቻችን ብንሆን የመጀመሪያ የምንለው ነገር የኢየሱስ ክርስቶስ ወንድም ነበረ። እሱ ግን የኢየሱስ ክርስቶስ ባሪያ ያዕቆብም ወንድም ይላል። ጌታዬን በጌትነቱ ላስተዋውቀው ፈልጋለሁ፣ በክብሩ ላስተዋውቀው ፈልጋለሁ። ለእኔ ትልቁ ክብር ያፈሰሰልኝ ደም ነው። ኢየሱስ ጌታዬ ነው ብሎ ሲያስተዋውቀው እናያለን። ከዚያ ጌትነት የመነጨ የማስጠንቀቂያ ትምህርት ለቅዱሳን ሲናገራቸው እናያለን። የተጻፈላቸውን ስንመለከት በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ የእግዚአብሔር ቅዱሳን ነው ይላል። እግዚአብሔር የተባረከውን ጌታ የወደዳቸውን እስከ መጨረሻው ወደዳቸው። አስቀድሞ ያሰባቸውን እነርሱን ጠራቸው። በፍቅሩ ደግሞ ዛሬም ይመራቸዋል፣ ይጠብቃቸዋል። እና ይህንን የክርስቶስን ፍቅር የጠራውን ያን ፍቅር የእግዚአብሔርን ፍቅር ያስታውሳል። የጠራቸው በዘላለማዊ ፍቅሩ ደግፎ ለክርስቶስ ኢየሱስ ክብር ያበቃቸዋል። ሊናገር ያለው ነገር ጠበቅ ያለ ማስጠንቀቂያ ቢሆንም አስቀድሞ ክርስቲያኖች በክርስቶስ ኢየሱስ ያላቸውን ማንነት ያላቸውን ፖዚሽን እንዲያስታውሱ ይፈልጋል። ከዚህ በኋላ የምናገረው ጠንከር ያለ ነገር አለ። በመካከላችን እየሆነ ያለ ነገር አለ። ለዚያ መጠንቀቅ ያስፈልገናል። ነገር ግን አስቀድማችሁ ማሰብ ያለባችሁ የወደዳችሁ ጌታ፣ ሳታውቁት ያወቃችሁ ጌታ፣ ፈልጎ በፉጨት የጠራችሁ ጌታ፣ በፍቅሩ ገመድ የሳባችሁ ጌታ፣ ዛሬም ደግሞ እስከ መጨረሻው የሚጠብቃችሁ ጌታ እሱ አለ፣ የእሱ ፍቅር አለ ብሎ ሲጀምር እናየዋለን። ክብር ለእግዚአብሔር ለአምላካችን ይሁን። ይሄ ፍቅር አልተለወጠም። ለእነዚያ ክርስቲያኖች ብቻ ሳይሆን ይሄ ፍቅር ለእኔና ለእናንተ አልተለወጠም። ዘላለማዊ ፍቅር ነው። በሁኔታዎች የማይለዋወጥ ፍቅር ነው። ሊጽፍ ስለተነሳው ነገር ሲናገር ቁጥር 3 ላይ ስለተካፈልነው ስለ የጋራ መዳናችን በደስታ የተሞላ መልእክት ልጽፍ አስቤ ነበር ይላል። ነገር ግን በቤተ ክርስቲያን ውስጥ የገጠማት ችግር አደጋ ስላለ ይሄንን ነገር ልጽፍ አልቻልኩም። ከዚህ በኋላ የምጽፈው ነገር እንድጽፍ ግድ አለኝ ይላል። ሌላ ነገር ልጽፍ አስቤ ነበር፣ ነገር ግን ይህንን አስቸኳይ አደጋ ልጽፍላችሁ ያስፈልጋል ብለዋል። በዚያ ጊዜ የሐሰት አስተማሪዎች ወደ ቤተ ክርስቲያን ሾልከው የገቡበት ጊዜ ነበር። ስለ ማንነታቸው ማንም ሰው ሳያውቃቸው በግልጽ አልታወቁም። በስውር እንደገቡ ሾልከው እንደገቡ ይሁዳ ይናገራል። ሾልከው ገብተው ምእመኑን የሚከትቡ ነበሩ እነዚህ ሰዎች። ምናልባት አሁን ከምንኖርበት ዘመን ጋር የተመሳሰለ ይመስለኛል። ይህንን ዘመን የሚመስል ይመስለኛል። እግዚአብሔር የተባረከ ይሁን። በዚህ በእኛ ቤተ ክርስቲያን ጤናማ የሆነ
የእግዚአብሔር ቃል ከሳምንት ሳምንት ከቀን ወደ ቀን እግዚአብሔር ይባረክ እንሰማለን። እግዚአብሔር ያስታጥቀናል። ምናልባት በዚህ ረገድ እንዲህ ያለው ነገር እግር አውጥቶ ወደኛ መካከል ላይመጣ ይችል ይሆናል። ነገር ግን በዚህ በመጨረሻው ዘመን ብዙ አሳቾች ታክቲካቸውን ለውጠው በሶሻል ሚዲያ መስኮት ወደ እልፍኞቻችን ገብተዋል፣ ወደ ጓዳዎቻችን ገብተዋል፣ ወደ መኝታ ቤቶቻችን ገብተዋል። ጆሮአችንን ከሰማ ልባችንን ከሰጠን ቀስ በቀስ የሚሸረሽር ነገር ሊያደርጉ ይችላሉ። ብዙዎች ስተዋል። ብዙዎች ከሕይወት ጎዳና ወጥተዋል። እግዚአብሔር የተባረከ ይሁን። እዚህ ቤተ ክርስቲያን የእግዚአብሔር ቃል በእውነት ስለሚነገር በስልጣን ስለሚነገር የማያመቻምች ሁኔታ እዚህ ቤተ ክርስቲያን ስላለ እናመሰግነዋለን ጌታን። ነገር ግን ወንድሞቼና እህቶቼ እንዳንስት ያስፈልጋል። እንዴት አድርጎ እንደሚገባ ወደ ሕይወታችን ውስጥ አናውቅምና መጠንቀቅ ይገባናል። በቅርብ አንድ ወንድሜ ጋር እያወራን ነበረ እና በጣም ድምፁን ከፍ አድርጎ ክርስቲያናዊ በሆነ ቋንቋ አፕሮች አድርጎ ጸሎት እፈልጋለሁ ብሎ አንድ ወንድማችንን አፕሮች አደረገው። አይ ምናልባት ከአገልጋዮች በኩል የመጣ ነው ብሎ ከዚህ ሰው ጋር ኢንጌጅ አደረገ። በኋላ ዋትስአፕ ነገሩ ሁሉ ሀክ ተደርጎ ስልኮቹን እንደገና ማስገባት ደረጃ ደረሰ። የእኛን ቋንቋ የመጽሐፍ ቅዱስን ቋንቋ ለምደው እንደኛ መስለው የሚሰሩ ኦፕሬት የሚያደርጉ ብዙዎች አሉ በዓለም ላይ። ስለዚህ በዚያ ጊዜ ይሁዳ እንደሚያስጠነቅቀው እግዚአብሔር መንፈስ በዚህ ከሰዓት በኋላ ሊያስጠነቅቀን ይፈልጋል። የምንሰማውን መምረጥ አለብን። የምናዳምጠውን መምረጥ አለብን። የምናየውን ነገር መምረጥ አለብን። በዚያ ጊዜ የነበረው አንዱ አደጋ ይሄ ነበረ። ሳይታወቁ በነዛ መካከል ይመላለሱ ነበረ። ዋናው ነገራቸው ምንድን ነው ብለን ስንመለከት መንፈሳዊ ስልጣን እንዳላቸው ይናገራሉ እነዚህ ሰዎች። ነገር ግን ይሁዳ ሲናገር የእግዚአብሔርን ጸጋ በሴሰኝነትና በኃጢአት ፈቃድ ይለውጡ ነበረ። መልእክታቸው፣ ትምህርታቸው በግርድፉ እግዚአብሔር መሐሪ ነው፣ ባለብዙ ጸጋ አምላክ ነው። ስለዚህ ኃጢአት ብንሰራ ችግር የለውም። ኃጢአታችን ስለተሰረየልን ቅድስና አያስፈልግም። እግዚአብሔር ስለሚወደን እንደ ልባችን መኖር እንችላለን። ይሄ ሊበሬታሪያኒዝም የሚባል ትምህርት በዚያ ጊዜ ሰፍኖ ነበረ። ይሄ ግን እውነተኛ ጸጋ አይደለም። እውነተኛ ጸጋ በመናዘዝ ኃጢአትን በመናዘዝ እርኩሰትን በመናዘዝ የእግዚአብሔርን ይቅርታ በመፈለግ ብቻ ሳይሆን ይሄ እውነተኛ ጸጋ ኃጢአትን እርኩሰትን እንድንክድና እንድንጠላ የሚያስተምር ኃይል አለው። ወንጌል የሚለው ክርስቶስ ኢየሱስ ከሞት ኃጢአት፣ ከዛ ዕዳ፣ ከኃጢአት ኩነኔ በመጨረሻም ከኃጢአት ባርነት ኃይል ነፃ እንደሚያደርገን ሊያድነን ኃይል እንደሚሰጠን ይናገራል። ቲቶ ላይ ሄደን ስንመለከት ይህንን ነው የምናየው። ምዕራፍ 2 ቁጥር 11 ላይ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲበጀን መልካሙንም ለማድረግ የሚቀናውን ገንዘቡን የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። እግዚአብሔር ይባረክ። ኃጢአተኝነትና ዓለማዊ ምኞትን ክደን። እነዚህ ሰዎች የክርስቶስ ኢየሱስን ጌትነት አልተቀበሉም ነበር። መንፈሳዊ ነፃነቱን ነበር የሚፈልጉት። እግዚአብሔርን ግን መታዘዝ አይፈልጉም ነበር። ለጌታ መገዛት አይፈልጉም ነበር። የሃይማኖትን በረከት ይፈልጉ ነበረ። ነገር ግን ታዛዥነት የላቸው። ይሁዳ ይመጣና ወንድሞች እህቶች፣
ለሃይማኖታችሁ እንድትጋደሉ ብሎ በብርቱ ያሳስባል። ይሄ በሃይማኖት መጋደል የሚለው ነገር ሃይማኖት ስንል የግል እምነትን ብቻ የሚያመለክት አይደለም። ይሄ ሃይማኖት እግዚአብሔር በክርስቶስና በሐዋርያቱ በኩል ለቤተ ክርስቲያን የሰጠው አደራ፣ የወንጌል አደራ፣ የተገለጠ እውነት ያንን ያመለክታል። ይሄ እውነት አልተሻረም። ይሄ እውነት ዛሬም እውነት ሆኖ ይኖራል። ለወደፊትም እውነት ሆኖ ይኖራል። ለዘላለም እውነት ሆኖ ይኖራል። የክርስቶስን ማንነት፣ ሞቱንና ትንሣኤውን፣ የንስሐ ጥሪ፣ የኃጢአት ስርየትን፣ ተስፋን፣ የዘላለም ሕይወትን ይህንን እውነት ያጠቃልላል። ቤተ ክርስቲያን በየዘመኑ አዲስ የሆነ ነገር፣ አዲስ ሃይማኖት የመፍጠር ስልጣን የላትም። አዎ የአገልግሎት ስልቶች ምናልባት ሊቀየሩ ይችላሉ። ባህሎችና ቋንቋዎች ምናልባት ሊዘምኑ ይችሉ ይሆናል። ነገር ግን ሐዋርያዊ ወንጌል በክርስቶስ ኢየሱስ ወደ ሐዋርያቱ አልፎ ወደኛ የደረሰው ወንጌል አይለወጥም። ኢየሱስ ክርስቶስ ዛሬም ጌታ ነው። ኃጢአት ዛሬም ኃጢአት ነው። የክርስቶስ መስቀል ዛሬም የይቅርታችን ብቸኛ መሰረት ነው። የትንሣኤው ጌታ ኢየሱስ ዛሬም ሕያው ተስፋችን ነው። አሁን ንስሐና እምነት ዛሬም በሕይወታችን ውስጥ በአማኞች ውስጥ መታየት ያለበት ነው። ጸጋ ዛሬም ያድናል። በጸጋው የዳኑት ደግሞ ዛሬም ለቅድስና ተጠርተዋል። ይህንን የሚለውጥና የሚሽር ነገር የለም። ይህንን ያህል ካለ በኋላ ይህንን ያላደረጉ በኃጢአት የወደቁ ምን እንደገጠማቸው ምሳሌ ይሰጣል። ከዛ በኋላ ቁጥር 11 ላይ 3 ስሞችን ይጠቅሳል። እነዚያን ሄደን እናያለን። ቁጥር 11 ላይ ቃየል፣ በለዓምና ቆሬ ተጠቅሰዋል። እነዚህ 3 ሰዎች ቤተ ክርስቲያንን የሚያፈርሱ 3 አደገኛ መንገዶች ይወክላሉ። እግዚአብሔር ቃል ሲናገር ወዮላቸው፣ በቃየን መንገድ ሄደዋል፣ ለገንዘብ ሲስገበገቡ በበለዓም ስህተት ውስጥ ወድቀዋል፣ በቆሬም አመፅ ጠፍተዋል። ይሄ አዲሱ መደበኛ ትርጉም እንደዚህ ይለዋል። ወዮላቸው፣ በቃየን መንገድ ሄደዋል። የቃየን መንገድ ዘፍጥረት ምዕራፍ 4 ላይ እናገኘዋለን። ቃየልና አቤል ለእግዚአብሔር መስዋዕትን ያቀርባሉ። አቤል መስዋዕቱን ካቀረበ በኋላ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይለናል። ወደ ቃየንና ወደ መስዋዕቱ አልተመለከተም ይለናል። የዕብራውያን ጸሐፊም ደግሞ ሲናገር አቤል የሚበልጥን መስዋዕት በእምነት አቀረበ ይለናል። ዋናው ነገር የእነዚህ ሰዎች የልብ ሁኔታ ነው። እግዚአብሔር አስቀድሞ የሚመለከተው የልባችን ሁኔታ ነው። እዚህም ላይ ሲናገር ወደ አቤልና ወደ መስዋዕቱ ተመለከተ ይለናል። አስቀድሞ የሚመለከተው እግዚአብሔር ወደ ሰውየው ነው፣ ወደ ሰውየው ልብ። ከዛ ከመልካም ለእግዚአብሔር ከሚንቀጠቀጥ ልብ፣ ለእግዚአብሔር ከሚገዛ ልብ የሚወጣ መስዋዕት እግዚአብሔር ያሸተዋል፣ ይቀበለዋል። ስለዚህ ሁል ጊዜ ወንድሞችና እህቶቼ ልባችንን ልንመረምር ያስፈልጋል። እግዚአብሔር የሚመለከተው ያንን ነው። የምናረገው ነገር ከመልካም ሞቲቭ ነው፣ እግዚአብሔርን ከማክበር ነው፣ በእምነት የሚደረግ ነገር ነው። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ አልተመለከተም። እግዚአብሔር ቃየንን ገሰጸው፣ ንስሐ ለመግባት አልፈለገም። በወንድሙ ላይ ያለ ቅናት እግዚአብሔር ስለተቀበለ የሱን መስዋዕት ያ ቅናት ወደ ምሬት አደገ። ምሬት ወደ ጥላቻ ተቀየረ። ጥላቻ ወደ ግድያ አደገ። የመጀመሪያው በመጽሐፍ ቅዱስ ውስጥ የተመዘገበው ሌላውን የመግደል ነገር ተፈጸመ። በኋላም እግዚአብሔር ወንድምህ አቤል ወዴት ነው ብሎ ጠየቀው። የመለሰው መልስ በጀነሬሽን መካከል ያስተጋባ ያለ ነው። እኔ የወንድሜ ጠባቂ ነኝ ብሎ የትዕቢት መልስ እግዚአብሔር መለሰ። በዚህ ክፍል ላይም በመጽሐፍ ቅዱሳችን እግዚአብሔር በተደጋጋሚ የሚናገረው
እግዚአብሔር እኔና እናንተን ዲዛይን ሲያደርገን እግዚአብሔር ክርስቶስ አካልን ሲፈጥር በክርስቶስ ኢየሱስ አንድ አካል ስንሆን አንዳችን የሌላችን ጠባቂ ነን፣ የወንድማችን ጠባቂ ነን። እግዚአብሔር ይመስገን። ታችን ዛሬ ስትመሰክር እንደነበረው ብዙዎች ለእሷ ጸልየዋል። የወንድማችን የእህታችን ጠባቂዎች ወደ እግዚአብሔር ቢያንስ ወደ እግዚአብሔር ፊት ለማቅረብ በስም እየጠራን በመካከላችን የተቸገሩትን በኃይለኛ እሳት ውስጥ የሚያልፉ በውሃ ውስጥ የሚያልፉ በብዙ ጉዳት ውስጥ ያሉትን ወደ እግዚአብሔር ፊት ልናቀርብ ልንጸልይ ያስፈልገናል። እርስ በርሳችሁ ተናነጹ ይለናል። እዚህም ይሁዳ መልእክት ላይ የሚስቱትን ከእሳት ነጥቃችሁ አድኑ፣ ገስጹ፣ ምከሩ። ስለዚህ የወንድሞቻችን ጠባቂዎች ነን። በድሮ ጊዜ መርከቦች በሚሄዱበት ጊዜ እኛ ወደብ ከተማ ስለምንኖር ላይት ሃውስ ስታንሊ ፓርክ አካባቢ አለ እና ያ ላይት ሃውስ እንደ ዛሬ የብዙ የናቪጌሽን መሳሪያ ባልነበረበት ጊዜ ላይት ሃውሶች የሚጠብቃቸው አሉ። ያ ሰው ሄዶ ዘይቱን ይሞላል፣ ላይ ያለውን መስታወት በደንብ አድርጎ ያጸዳል። ያ ፍሌም በሚወጣበት ጊዜ እንዳይጋርደው መርከቦች በሚመጡ ጊዜ ከድንጋይ ጋር እንዳላተሙ የሚረዳቸው ነው እና ያንን ዕለት ዕለት ያደርጋል የላይት ሃውስ ጠባቂ። እኔና እናንተም እንደዛው ነን። መጻተኛ በሆንበት በዚህ ምድር ላይ አንዳችን ለሌሎቻችን ጠባቂ ነን። አደጋ አለ እዚህ ጋር። የኛ ብርሃን በሚያበራበት ጊዜ በእኛ መካከል ያሉትን ሰዎች በማየት የነሱን እምነት በማየት የነሱን መሰጠት በማየት ሌሎቻችንን በረታለን። በእውነት እዚህ ውስጥ ብዙዎችን አይቼ እኔ በረታለሁ። በሚያልፉበት ሁኔታ እያለፉ እግዚአብሔርን ስለማገልገላቸው፣ ለእግዚአብሔር ስለመሰጠታቸው፣ የእግዚአብሔር ነገር ግድ ስለሚላቸው እኔ የምድር ሩጫዬን እንድሮጥ ብርታት የሆናችሁ እናንተ ናቸው። እግዚአብሔር የተባረከ ይሁን። በሰላም ወደ መዳረሻችን እንድንደርስ፣ በሰላም አንድ ቀን ወደዚያ ወደ መንግሥተ ሰማይ እንድንደርስ፣ እንዳንላተምና ተሰባብረን እንዳንወድቅ አንዳችን ለሌላችን ጠባቂ እንድንሆን እግዚአብሔር ይጠቀምብን ይፈልጋል። በተለይ ይሄ ግላዊነት በበዛበት በዚህ ዘመን ይሄ ነገር እጅግ ወሳኝ ነገር ነው። ወንድሞቼና እህቶቼ የግል የሆነ ክርስትናን ብዙዎች ይመኛሉ። ያለ ተጠያቂነት መንፈሳዊ መነቃቃትን ይፈልጋሉ። እግዚአብሔር ግን ሁል ጊዜ አንዳችን የሌላችን ጠባቂ እንድንሆን፣ በእግዚአብሔር ቤት ውስጥ በአንድነት እንድንሆን፣ እግዚአብሔርን ጸጋ እንድንካፈል፣ ብዙዎች ሲስቱ እንድንመልስ፣ ሲባዝኑ እንድንገስጽ እግዚአብሔር ይፈልጋል። ያ የምድር ኑሯቸው የምድር ጉዟቸው በድል እንዲጠናቀቅ ኢየሱስን አንድ ቀን እንዲያዩት እኔና እናንተን እርስ በርሳችን ጠባቂዎች እንድንሆን እግዚአብሔር ይፈልጋል። አንድ ጊዜ ሁለት ጓደኛሞች ናቸው እና መንገድ ይሄዳሉ እና ረጅም መንገድ ከተጓዙ በኋላ ይደክማቸዋል እና ይርባቸዋል እና አንድ ምግብ ቤት ያውና እባክህ ወደዛ እንግባና እንብላ ከዛ መንገዳችን እንቀጥላለን ብለው ይገባሉ እና ገና የመጀመሪያ ካስተመሮች መሆናቸው ነው እና አስተናጋጁም ሲወጣ ተደናገጠ፣ አልጠበቀም እና እባክህ የደረሰ ነገር ካለ አምጣልን ይሉታል እና ውስጥ ይገባና ይጠይቃል። ገና ብዙ ምግብ አልደረሰም፣ ግን ገንፎና ጎመን አለ፣ እሱን ማምጣት እችላለሁ አለ። እኛ ርቦናል፣ አምጣ ይሉትና ያንን የመጀመሪያውን ሳህን አምጥቶ ቁጭ ያደርጋል እና አንዱ የመጀመሪያውን ጉርሻ ይወስድና ወደ አፉ ሲከት በጣም ትኩስ ስለነበረ ያቃጥለውና ከመቀመጫው ብድግ ይላል
እና ምን ነው እና እምባው ዱብ ዱብ ይላል እና ይሄኛው ይደነግጣል። ምን ሆነ ነው ይለዋል። አይ እኔ በቅርብ ጊዜ ሞቱ አያቴ በቃ አይኔ ላይ ድቅን አሉ እና እሳቸውም እንደኔ ገንፎና ጎመን ይወዱ ነበር። ገና ከመጉረሴ በቃ እሳቸው መጡብኝ ይላል። በኋላ አይዞህ እንዴ ሁላችንም እየረሳን ነው፣ በቃ ቁጭ በልና ብላ ይለዋል። አይ እኔ እጠብቃለሁ አሁንማ ምኑን እበለዋለሁ ይልና ይቀመጣል። እንደገና ውስጥ ይገባና ያኛው ደግሞ ለሁለተኛው ያመጣና ያስቀምጥለታል። በኋላ እሱም ርቦት ነበርና ቶሎ አፈፍ አድርጎ ሲበላ እሱም ያቃጥለውና እምባው ዱብ ዱብ ይላል እና ይሄ በፋንታው ይደነግጥና እንዴ አንተስ ምን ሆንክ አያትህ ሞተዋል እንዴ አለ። አይ እኔ አያቴ አይደሉም። ታዲያ ምንድን ነው ያስለቅስህ? የእኔ ሌላ ነው እና አበክሮ ሲጠይቀው አይ እነዛ አያትህን የቀበሩ ሰዎች አንተም በቁም አለመቅበራቸው ነው የሚያሳዝነኝ። ወንድማችን ሲላላጥ እኛ ዝም ልንል እግዚአብሔር አልጠራን። አደጋ መኖሩን እያወቅን ለወንድማችን ጠባቂ ልንሆን ያስፈልገናል። ሁለተኛው የበለዓም ስህተት ይለዋል። የቃየልን መንገድ ይለዋል መጽሐፍ ቅዱስ። የበለዓምን ስህተት ይለዋል። ይሄ ስህተት የገንዘብ ፍቅር መንገድ ነው። በመጽሐፍ ቅዱሳችን በዘኍልቍ ምዕራፍ 22 እስከ 25 እንዲሁም ምዕራፍ 31 ሁለተኛ ጴጥሮስ ላይ እንዲሁም ደግሞ ራእይ 2 ላይ በተለያየ መልኩ ይሄ ተጽፏል። እንደውም ጴጥሮስ ምን ይላል? እርሱ የአመፃን ደሞዝ ወደደ ይለናል ስለ በለዓም ሲናገር። የእስራኤልን ሕዝብ እንዲረግም ነበረ። በኋላ ግን እግዚአብሔር መርገም እንደማይችል ሲነግረው መጨረሻ ይሄ ሕዝብ ራሱን በራሱ አጠላልፎ የሚወድቅበትን ክፉ ሐሳብ ለባላቅ ተናገረ። ለዚህ ነው መጽሐፍ ቅዱስ የበለዓም ስህተት ይሄ የገንዘብ የመውደድ ፍቅሩ እርሱ የአመፃን ደሞዝ ወደደ ይለናል። እግዚአብሔርን ሕዝብ ለገንዘብ ጥቅም ሲል አረከሰ። ይሄ በየዘመኑ የሚነሳ ትልቅ አደጋ ነው። ሁል ጊዜ መጠንቀቅ ያለብን ነው። አንድ መንፈሳዊ መሪ ነኝ የሚል የሰዎችን ፍርሃት፣ የሰዎችን ጥያቄ፣ የሰዎችን እንቆቅልሽ ለራሱ ዝና፣ ለገንዘብ ጥቅም ሊጠቀምበት ይችላል። አሁን ብዙ ስለ ብልጽግና ይወራል፣ ብዙ ስለ በረከት ይወራል። ስለ ንስሐና ስለ ቅድስና ምንም አይባልም። እውነተኛ የሆነ አገልጋይ ግን በጎችን የሚበግም ነው፣ በጎችን የሚንከባከብ ነው። ለራሱ ጥቅም የሚውል አይደለም። እና ይሄንን በተለያየ ስፍራ ላይ እንሰማለን። እዛም ደግሞ ሰለባ የሆኑትን ሰዎች እናስባለን። ስለዚህ ወገኖቼ መጠንቀቅ ያስፈልገናል። ይሁዳ ኤግዚቢት እየሰጠ ነው። በምንድን ነው የምታውቋቸው? የምታውቋቸው በእንደዚህ አይነት መንገድ በመገለጣቸው ነው። በቃየል መንገድ ይሄዳሉ። የበለዓንም ስህተት ይፈጽማሉ። ካለማወቅ አይደለም፣ ሆነ ብለው ያደርጋሉ። ሶስተኛው የቆሬ አመፅ ይለዋል። ይሄ ደግሞ የአመራርን ስርዓት የመቃወም መንገድ ነው። በዘኍልቍ ምዕራፍ 16 ላይ ተመዝግቧል። እዛ ሄደን ማንበብ እንችላለን በራሳችን ጊዜ። ቆሬ በሙሴና በአሮን ላይ እግዚአብሔር ያቆመውን ያንን መሪነትና የክህነት ስርዓት ሲቃወም እናየዋለን። አነሳሱ የሕዝቡን ቅድስና እንደ ምክንያት አድርጎ ቢያቀርብም አመፁ በትህትና የቀረበ የፍትህ ጥያቄ ቢመስልም በእውነት አልነበረም። ያ እግዚአብሔር በሰጠው የሌዊነት አገልግሎት በዚያ ሳይረካ የአሮንን ክህነት ፈለገ። ስለዚህ ይሄ አመፅ በቅናት በትዕቢት እግዚአብሔርን የመረጠውን ያንን ስርዓት ባለመቀበል የተነሳ ነበረ እና እግዚአብሔር በፍርድ በግልጽ ወረደ።
እና መጽሐፍ ቅዱሳችንን ስናነብ ዳታንና አቤሮን ከነ ቤተሰቦቻቸው ከነ ንብረታቸው በምድር ውስጥ ተዋጡ ይለናል። ከቆሬ ጋር ደግሞ ተባብረው ዕጣን ያጠኑት እነዛን 250 ሰዎች እግዚአብሔር እሳት በላቻቸው ይለናል መጽሐፍ ቅዱስ። ምክንያቱም ይሄ በሰው መሪነት ላይ የተደረገ ነገር ሳይሆን እግዚአብሔር ራሱ በመረጠው ስርዓት ላይ የተደረገ አመፅ ስለነበረ ነው። ወንድሞቼና እህቶቼ ዛሬ ብዙዎች አሳቾች የበዙበት ዘመን ላይ ነው ያለነው። መጽሐፍ ቅዱሳዊ ስልጣን ለመሪዎች ያለምንም ቁጥጥር እንደ ልብ የመሆን ፈቃድ አይሰጥም። መሪዎች ከእግዚአብሔር ቃል በታች ናቸው፣ በትህትና ያገለግላሉ። እና እግዚአብሔር የተባረከ ይሁን። በዚህ ሞዴል የሚሆኑን መሪዎች እዚህ ስላሉ እግዚአብሔር እናመሰግናለን። እግዚአብሔርን በመፍራት በትህትና ይህንን ጉባኤ የሚያገለግሉ ፓስተሮች አሉን። ስለ ሽማግሌዎች እግዚአብሔር እናመሰግናለን። ስለ ብዙ አገልጋዮች እግዚአብሔር እናመሰግናለን። ታሪክ ግን መንፈሳዊ የሆነ መሪነት ከመጽሐፍ ቅዱስ እውነት ከክርስቲያናዊ ተጠያቂነት በተለየ ጊዜ ሊፈጠር የሚችለውን አሳዛኝና አደገኛ ነገር ይመዘግባል። ምናልባት አንዳንዶቻችሁ በታሪክ ታስታውሱ ይሆናል። ጂም ጆንስ የተባለ አንድ ሰው ከካሊፎርኒያ አካባቢ ጀምርና በዚያ ጊዜ የነበረውን አንዳንድ ሰዎች የመበደላቸውን ሁኔታ እግዚአብሔር ለሁሉም የሚራራ አምላክ እንደሆነ ሰዎችን ልብ ሲያማልል ቆይቶ ከጥቂት ጊዜ በኋላ ወደ 900 ምናምን የሚያህሉ ሰዎች ከካሊፎርኒያ ከአሜሪካን ሀገር አውጥቶ ወደ ጉያና የሚባል ቦታ ጫካ ውስጥ ወሰዳቸው እና አንዳንዶች ጥያቄ በሚያቀርቡበት ጊዜ ጥያቄ ማቅረብ ራሱ ለግለሰቡ ታማኝ አለመሆን፣ ጭፍን የሆነ ታማኝነት አለማሳየት እንደሆነ፣ ክህደት እንደሆነ ይናገር ጀመረ እና እዛ ከወሰዳቸው በኋላ አንድ ቀን ወደ 900 ምናምን የሚያህሉ ሰዎች አንድ ባንድ ከትንንሽ ልጆች እስከ ትልልቅ አዛውንት ድረስ መርዝ ጠጥተው እንዲሞቱ አደረገ። በጭፍን የማናቃቸው በምድር ላይ ዛሬ የተበተኑ አሳቾችን የምናዳምጥበት ዘመን አይደለም። በቅርብ እግዚአብሔር ያስቀመጣቸውን ሕይወታቸውን የምናውቀው ፈትሸን የምናውቀውን ሰዎች ከነሱ ውስጥ እግዚአብሔር አልፎ የሚናገረውን ነገር መስማት ለኛ ይረባናል። በጭፍን መሪ ነኝ የሚል ሰው የምንከተልበት ዘመን አይደለም እና በጣም አሳዛኝ የሆነ ነገር፣ በጣም አነጋጋሪ የሆነ ነገር 1970ዎች ውስጥ ተከሰተ። በዚህ ቤተክርስቲያን የምናገለግል ሽማግሌዎች፣ ፓስተሮች የቤተክርስቲያን ራስ ኢየሱስ ክርስቶስ ብቻ እንደሆነ ነው የምናምነው። ማንም ሰባኪ ከቃሉ በታች የተገዛ እንደሆነ እናምናለን። በቃ በሱ ኦቶሪቲ ስር፣ በእግዚአብሔር በአምላካችን ስልጣን ስር፣ በቃሉ እውነት ስር የምንገዛ የማንጠቅም ባሪያዎች ነን። በሰዎች ላይ አንሰለጥንም። እግዚአብሔር በሰጠን ጸጋ ግን በእውነት ለማገልገል አለን እና ወደ እያንዳንዳችን በተለያየ መንገድ የሚመጣውን ነገር መመዘን ያስፈልገናል። ስለዚህ 3 ዋና ዋና መንገዶች በይሁዳ መልእክት ላይ ተጽፈዋል። ስለዚህ ጥንቃቄ ልናደርግ ያስፈልገናል። ሊትመስ ቴስታችን ያ ነው። የገንዘብ መውደድ አለ፣ የቅንዓት ነገር አለ፣ የአመፅ ነገር አለ። እነዚህ ምልክቶች ሊሆኑን ያስፈልጋል። እውነተኛ መሪዎች በእኔ ተደገፉ አይሉም፣ ይልቁንም በክርስቶስ ላይ ሁላችንም እንደገፋለን ይላሉ። ጤናማ መሪ የኔ ቃል አይመረመርም አይልም፣ ሁላችንም በቅዱስ ቃሉ እንመረመራለን ይላል። ጤናማ መሪ ተጠያቂነትን አይፈራም፣ እርሱም በዋናው እረኛ ስር ተጠያቂ እንደሆነ በግ እንደሆነ ያምናል። ይሁዳ እነዚህን ሰዎች በተለያየ ምሳሌ ያቀርባቸዋል። የመጀመሪያው የጠቀሰው እድፍ ናቸው ይለናል። ይሄ እድፍ የሚለው ቃል የመጽሐፍ ቅዱስ አዋቂዎች እንደሚሉት
ስፒላደስ የሚል የግሪክ ቃል ይተካዋል ይላሉ። እና አንዳንድ ቨርዥኖች ሄዳችሁ በምትመለከቱበት ጊዜ በውሃ ስር ያለ ቋጥኝ የሚል ትርጓሜ ይሰጠዋል። ሌላው ደግሞ እንደዚህ ጉድፍ ወይም ስቴን የሚል ትርጓሜ ይሰጠዋል። ይሄ የግሪኩ ቃል አሻሚ ስለሆነ ነው። ግን በውሃ ውስጥ ያለ ቋጥኝ መርከብ በሚሄድበት ጊዜ ከስር ስለሆነ አይታይም። ስለዚህ መርከቡ ሰላም ነው ብሎ በሚሄድበት ጊዜ ይጋጭና ይሰባበራል። ስለዚህ እነዚህ ሰዎች ሕይወታችሁን የሚያሰነካክሉ ወደ መዳረሻችሁ እንዳትደርሱ የሚያደርጉ ናቸው። በውሃ ውስጥ ያሉ የማይታዩ ቋጥኞች ናቸው። ዓላማቸው መስበር ነው። ሳታውቁ ሳትጠነቀቁ ስትሄዱ ትጋጩና ትሰባበራላችሁ። ስለዚህ እነዚህ ወይ ጉድፍ ወይ ደግሞ በባህር ውስጥ ያለ ሪፍ ወይም ደግሞ ቋጥኝ ናቸው ይለናል። ሁለተኛ መንጋውን ሳይሆን ራሳቸውን እንደሚመግቡ እረኞች ናቸው ይለናል። የራስን ጥቅም የሚከታተሉ ናቸው። ለሌላው መንጋ ደንታ የላቸውም እና ራሳቸውን የሚመግቡ እረኞች ናቸው። ቀጠል ብሎ ዝናብን ይሰጣሉ ተብሎ እንደሚጠበቁ ውሃ አልባ ደመናዎች ናቸው ይላል። ተስፋን ይሰጣሉ፣ ነገር ግን ውሃ አይንጠባጠብም። ነፋስ የሚነዳቸው ደመናዎች ናቸው። ጠብ የሚል ነገር ግን የለም። ተስፋን በብልቃጥ አሽገው ይሸጣሉ፣ ይቸረችራሉ። ሁሉ ነገር ለነሱ ገንዘብ እስካመጣ ድረስ ይቸረችራል። የጸለይንበት ውሃ፣ የጸለይንበት ዘይት፣ ላባችንን የጠረግንበት መሐረብ ይሸጣል። ይሄንን ከገዛ፣ ይሄንን ካዋጣ፣ ይሄንን ካደረክ ተስፋን በብልቃጥ ያደረጉ ይሸጣሉ። ወረድልና ፍሬ የማያፈሩ የደረቁ ሁለት ጊዜ ሞቱ ከነስራቸው የተነቀሉ ዛፎች ናቸው ይላል። አገላለጹ በጣም ይገርማል። የመንፈስ ፍሬ የላቸውም፣ ፍሬ አልባ ናቸው። ፍሬ መታየት ባለበት ወራት እነርሱ ጋር ፍሬ የለም። የሞቱ የደረቁ ሁለት ጊዜ የሞቱ ከነስራቸው የተነቀሉ ዛፎች ናቸው ይለናል። በመቀጠል ደግሞ የፍረታቸው አረፋ እንደሚደፍቁ ጨካኝ የባህር ማዕበሎች ናቸው ይለናል። ዌቭ በውሃ አካባቢ የምንሄድበት ጊዜ በጣም ኃይለኛ የሆነ ዌቭ ይመጣና የሆነ የሚደፍቀው ነገር አለ። እነሱ የሚደፍቁት የሚያወጡት ነገር ህፍረታቸውን ነው ይለናል። ሌሎችን ደግሞ ወደ መዳረሻቸው የማያደርሱ የሚወነጨፉ በአንድ ቦታ የማይረጉ ከዋክብት ናቸው ይለናል። የሚንከራተቱ ተወናጫፍ ከዋክብት ናቸው። ፍጻሜያቸው ድቅድቅ ጨለማ ለዘላለም የተጠበቀላቸው ናቸው ይለናል። አያዳርሱም እነዚህ ሰዎች እና አንዳንድ ነገሮችን ጨምሮ ይናገርና ወደሚቀጥለው ቁጥር ሄዳለሁ። በኃጢአተኝነት እንደገዛ ምኞታቸው የሚሄዱ ናቸው ይለናል። የሚያንጎራጉሩ አጉረምራሚዎች ናቸው ይለናል። አማራሪዎች ናቸው ወይም ስህተት ፈላጊዎች ናቸው ይለናል። በትዕቢት የሚናገሩ ናቸው ይለናል። ዘባቾች ናቸው ይለናል። ለጥቅም ሲሉ ሰዎችን የሚያሞግሱ ናቸው። የሚለያዩ ስጋውያን መንፈስ የሌላቸው ናቸው ይለናል። እግዚአብሔር የተባረከ ይሁን። ለእኛ ግን አስተማማኝ የሆነ ጌታ አለን። መሰረቱ የጸና ጌታ አለን። ሁል ጊዜ የምንታመንበት በስፍራው ጸንቶ ያለ ጌታ አለን። ነፍሶቹን ለበጎቹ አሳልፎ የሰጠ መልካም እረኛ በኢየሱስ ክርስቶስ በጌታችን አለ። እንደ ሰሜን ኮከብ አንድ ስፍራ ላይ ሆኖ ሁል ጊዜ አይተነው አቅጣጫችንን ማየት ወደምንሄድበት አቅጣጫ ሊመራን የሚችል ጌታ አለን። እሱ የንጋቱ ኮከብ፣ የሚያበራው የንጋቱ ኮከብ ኢየሱስ ነው። እሱ አይለዋወጥም። ስለዚህ አይኖቻችንን መጣል ያለብን በመስቀሉ ላይ ነው። በዚህ ጌታ ላይ ብቻ ነው። እሱ በቂ ነው። በሕይወታችን የሚያስፈልገን እርሱ ነው። ብዙ ጊዜ በአሁን ዘመን ኤአይ በጣም የበዛበት ጊዜ ነውና ኤክስፐሪመንታሊ
እነዚህ የአይ ሞዴሎች የአንዳንድ ካምፓኒዎችን ረገብ ያለ ፋየርዎል አልፈው ሄደው ብዙ ዳሜጅ እያደረጉ ነው። አንዳንዱ ሰምተን ይሆናል። እነዚህም ሰዎች የሚያደርጉት ይሄ ነው። በሕይወታችን በአንዳንድ ክፍል ክፍተት በሚኖርበት ጊዜ ቨልነረብል እንሆናለን። ብዙዎቻችን በብዙ ነገር ውስጥ እናልፋለን። መላ እንፈልጋለን እና ያንን ተጠቅመው መግባት የሚያውቁ አሰናካዮችና አሳቾች ናቸው። መልካም ዜና ግን ይሁዳ አለው። ከቁጥር 20 ጀምሮ እንደዚህ ይላል፣ እናንተ ግን ወዳጆች ሆይ፣ እናንተ ግን ይህንን ነገር በደንብ አስተውሉ ካለ በኋላ እናንተ ግን ወዳጆች ሆይ፣ ሃሌሉያ። አዎ እነዚህ መንገዶች ይኖራሉ። እነዚህ የጥፋት መንገዶች ይኖራሉ። እናንተ ራሳችሁ ልትጠብቁ ያስፈልጋል። እናንተ ግን እርስ በርሳችሁ ተናነጹ። ቁጥር 20 ላይ እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰው ሃይማኖታችሁ ራሳችሁን ለማነጽ የተጋችሁ በመንፈስ ቅዱስም እየጸለያችሁ ይላል። ወዳጆች ሆይ፣ በእግዚአብሔር የተወደዳችሁ ወንድሞቼ ሆይ፣ እግዚአብሔር የወደዳችሁ የማይተዋችሁ እግዚአብሔር ቤተሰቦች ሆይ ራሳችሁን ለማነጽ የተጋችሁ። ይሄ ራሳችሁን የሚለው የግል ብቻ አይደለም፣ ፕሉራል የሆነ የብዙ ቁጥር አመልካች ነው። ስለዚህ ምንጊዜም ቢሆን በክርስትና ጉዞ በግላችን ወደ እግዚአብሔር መቅረብ ያስፈልገናል። እግዚአብሔርን መፈለግ ያስፈልገናል። እግዚአብሔር የግላችን አምላክ ነው። ነገር ግን በክርስቶስ አካል ውስጥ ደግሞ ያለ ነው። እዚህ የእግዚአብሔር ቃል የሚነገረው በዚያ በእግዚአብሔር ቃል እንድንተናነጽ ነው፣ ህብረት እንድናደርግ ነው። ይሄ እግዚአብሔር ቃል እንዲመራን ነው። ስለዚህ መተናነጽ የጋራ የሆነ ነገር ነው። ለብቻችን አይላንድ ላይ እንድንኖር አይደለም እግዚአብሔር የጠራን። አብረን እንድንታነጽ እግዚአብሔር ይጠብቅብናል። እግዚአብሔር ሕዝቡን እስከ መጨረሻው ጠብቆ ለማቆየት የሚጠቀምበት ጸጋው ይሄ የክርስቶስ አካል ህብረት ነው። በመንፈስ ቅዱስ እየጸለያችሁ የእግዚአብሔር መንፈስ ቅዱስን ሐሳብ እየተረዳችሁ መንፈስ ቅዱስ በሚመራችሁ መንገድ ፊቱን እየፈለጋችሁ እየጸለያችሁ በእግዚአብሔር ቃል ላይ ባለ እውነት እግዚአብሔርን ደስ ለማሰኘት ሐሳቡንና ፈቃዱን ለመሙላት እየጸለያችሁ ህብረት እያደረጋችሁ ብሎ ያሳስበናል። እናንተ ይላችኋል ስለ እነዚህ ሰዎች ሲናገር ስጋውያን ናቸው፣ የሞቱ ናቸው። በእኛ ውስጥ ግን እግዚአብሔር መንፈስ አድሯል። ያ እግዚአብሔር መንፈስ ደግሞ ቃሉን በጻፈው በመንፈስ ቅዱስ ኃይል የእግዚአብሔርን ቃል አውቀን በእግዚአብሔር ቃል መሰረት ላይ መንፈስ ቅዱስ እንድንጸልይበት በሚያስፈልገው ነገር ሁሉ እንድንጸልይ ያበረታታናል። ይሄ መንፈስ የቅድስና መንፈስ ነው። ይሄ መንፈስ ዛሬም የሚቀድስ የሚያነጻ መንፈስ ነው። ስለዚህ እርስ በርሳችሁ ተናነጹ፣ በመንፈስ ቅዱስ ጸልዩ። ከዛ በኋላ የክርስቶስን ምሕረት እየተጠባበቅን ራሳችንን በእግዚአብሔር ፍቅር ጠብቁ ይለናል። ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። ራሳችንን በእግዚአብሔር ፍቅር መጠበቅ ማለት ምን ማለት ነው? አስቀድሞ የወደደን ጌታ ራሱ ነው። በመስቀል ላይ ራሱን አሳልፎ የሰጠልን እሱ ነው። የእሱን ፍቅር ስናስብ ወደዛ ፍቅር ሙቀት እንቀርባለን። ካንተ ሌላ አይሆንልኝም እንለዋለን። በግላችን ይህንን ጌታ በእውነት እንቀርባለን። ከእሱ ጋር በምንሆንበት ጊዜ ፍቅሩን እያሰብን ያደረገልንን ነገር እያሰብን የመስቀልን ውለታ እያሰብን ዕለት ዕለት ወደ አምላካችን ፊት እንቀርባለን። በእግዚአብሔር ፍቅር ራሳችሁን ጠብቁ። በእግዚአብሔር ፍቅር ራሳችሁን ጠብቁ። በቃሉ፣ በጸሎት፣ በቅዱሳን ህብረት በውስጣችን እውነትና ንስሐን በመስራት ይሄ እግዚአብሔር ፍቅር ይጠብቀናል።
ምንም እንኳ ራሳችሁን ጠብቁ ቢለንም ወረድ ብሎ ደግሞ እግዚአብሔር ራሱ ደግሞ እንደሚጠብቀንም ይናገራል። ስለዚህ የሚምታታ ነገር አይደለም። አዎ እኛ ወደ እግዚአብሔር እንቀርባለን፣ እግዚአብሔር ደግሞ ወደ እኛ ይቀርባል። እግዚአብሔር በዘላለም ፍቅር ወዶናል። እኛ እሱን እጅ እንይዛለን። አጥብቆ የሚይዘን ደግሞ የእሱ እጅ ከእኛ ጋር አለ። ስለዚህ ምን ጊዜም ቢሆን በችግራችን፣ በመከራችን፣ በደስታችን በምናልፍበት በማንኛውም ሁኔታ ውስጥ ከአንተ ፍቅር ወዴት ይሄዳለሁ? ምንም ቢሆን አንተ ትሻለኛለህ እንድንለው እግዚአብሔር ይፈልጋል። የጀመርነው በምህረት ነው። አሁንም የቆምነው በዚያው ምህረት ነው። ወደ ዘላለም ክብር የምንገባውም በዚያው ምህረት ነው። እግዚአብሔር ምህረት ነው ያቀረበን፣ ወደ እሱ ፊት ያቀረበን እሱ ነው። ዛሬም ደግሞ የሚመራን ያው ፍቅር ነው። ስለዚህ አሁኑ ዘመን መከራ፣ ፈተና፣ የልብ ስብራት እያለፍንበት ያለው ነገር እውነታው ሌላ ሊሆን ይችል ይሆናል ዛሬ። ነገር ግን ያ መጨረሻ አይደለም። እግዚአብሔር ይመስገን። ክርስቶስ በሚመለስበት ጊዜ ያ ጊዜያዊ የሆነው ፈተና፣ ያ መከራ፣ ያ ሁሉ ነገር ያበቃና ዘላለማዊ የሆነ የክብር ሕይወት ይጀመራል። እንዲህ ያለ ታላቅ ተስፋ ያለን ሕዝብ ነን። የዓለም ደስታ ጊዜያዊ ነው። የክርስቶስ ምሕረት ግን ዘላለማዊ ነው። ሁላችንንም የሸፈነ ነው። የሰው ጭብጨባ ምናልባት ጥቂት ጊዜ ሊቆይ ይችላል። የእግዚአብሔር ግን አቅፎ መቀበሉ ዘላለማዊ ነው። ይህ ተስፋ አሁን ባለንበት ሕይወት ውስጥ በማንኛውም ሁኔታ ውስጥ ቅድስናን፣ ትዕግስትን፣ የማይናወጥ ጽናትን ይዘን እንድንራመድ ይረዳናል። እዛ በኋላ ይህንን የቀመሳችሁ እናንተ አንዳንድ ነገሮች አድርጉ ይለናል። ወደ ማጠቃለያ እየመጣው ነው። ለሚጠራጠሩና ለሚስቱ በፍቅርና በምህረት ድረሷቸው። አዲሱ መደበኛ ትርጉም ተጠራጣሪ ለሆኑት ራሩላቸው ይላል። ራሩላቸው። ሁሉም በአንድ መንፈሳዊ ደረጃ ላይ አይደለም። አንዳንዱ ተወናብዶ የሆነ መንገድ ውስጥ ሊገባ ይችላል። በርህራሄ ይያዟቸው። በርህራሄ ያዟቸው። አንዳንዶች እሳት ውስጥ ሊገቡ ይችላሉ። ነጥቃችሁ አውጧቸው። አንዳንዶች ደግሞ በስጋ የረከሰ ነገር ውስጥ ገብተው ሊሆን ይችላል። ያንን እየጠላችሁ ነገር ግን በፍርሃት ማሩ ይለናል። በተለይ ሶስተኛው ብዙ ነገር ውስጥ ያለፉ ሰዎች በቤተ ክርስቲያን በዓመታት መካከል እናያለን። ሰዎች ስለሆኑ ከዚያ ከሕይወት ጎዳና ደናቀፉ ይችላሉ። ግን የእግዚአብሔር ቤት የምህረት ቤት ነው። እግዚአብሔር ቤት የቆሰለ መጥቶ የሚታከምበት ቤት ነው። እዚህ ቤት ጸጋ ካልታየ የት ሊታይ ይችላል? ለእግዚአብሔር ርህራሄ ለብዙዎች ካልደረሰ ይህንን ርህራሄ ሰዎች ከየት ሊቀበሉት ይችላሉ? በተለይ ይሄ ሶስተኛው አደገኛ ነገር ስለሆነ የሚያሳድፍ ነገር ስላለ በፍርሃት ማሩ ይለናል። ለራሳችሁ ተጠንቀቁ። አድናለሁ ብላችሁ ወደማይሆን ጎዳና ግን በፍርሃት ማሩ ይለናል። ቤተ ክርስቲያን ቤተ ዛታ ናት። የምህረት ቤት ናት። ጨረሻ ሳንሰናከል የሚጠብቅ የክርስቶስ ሉዓላዊ የመጠበቅ ኃይል እንዳለ ይናገራል። ሳትሰናከሉ እንዲጠብቃችሁ በክብሩም ፊት በታላቅ ደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነና አምላካችን መድኃኒታችን በጌታችን በኢየሱስ ክርስቶስ በኩል ክብርና ግርማ ኃይልም ስልጣንም ከዘላለም በፊት አሁንም እስከ ዘላለም ድረስ ይሁን አሜን ይላል። መልእክቱን የጀመረው በእኛ ኃላፊነት ነበር። ራሳችሁን አንጹ፣ ጸልዩ፣ በእግዚአብሔር ፍቅር ራሳችሁን ጠብቁ፣ ሌሎቹን አድኑ በሚል ከባድ አደራ ነው። መልእክቱን ይሁዳ የሚደመድመው ግን ይህንን ሁሉ ማድረግ በሚችለው በእግዚአብሔር ሉዓላዊ ኃይል ላይ ነው። በዚያ ላይ ዓይናችንን ተክለን ጸንተን እንድንቆም እያሳሰበን ነው። ሃሌሉያ።
እግዚአብሔር እኛን የያዘበት እጅ ዛሬም አልደከመም፣ አይደክምም። እግዚአብሔር ይባረክ። እግዚአብሔር ዛሬም በኃይለኛ እጁ ይዞናል። ይሹሩን ሆይ በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም አለ። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው። ይሄ የዘላለም ክንድ ይደግፈናል፣ እያንዳንዳችንን ይደግፈናል፣ ይመራናል። ስሙ የተባረከ ይሁን። ሁለት ነገሮችን ተናግሬ ጨርሳለሁ። ዛሬ 160 ዓመት ገደማ አንድ የፈረንሳይ በገመድ ላይ ተጓዥ አሜሪካ ወደ ካናዳ በቀጭን መንገድ ላይ በቀጭን ገመድ ላይ ለመሄድ እቅድ ወጣና ቀን ተቀጠረ እና ይህ ሰው ወደ 25,000 የሚያህሉ ሰዎች ተሰብስበዋል። ወደ ላይ ወደ 82 ሜትር ምናልባት ወደ 14 ፎቅ የሚያህል ርቀት ላይ ነው ያለው። በታች ኒያጋራ ፎልን የምታውቁ በታች ያለው ፏፏቴና ገደል ነው። በዚያ ላይ ገመድ ተወጠረ እና ይህ ሰው ያንን ተራምዶ ከአንድ ግዛት ወደ ሌላ ግዛት ይሄዳል ወይ ተብሎ ሰው ሁሉ በጣም ነርቨስ ሆኖ ከአሁን ይወድቃል እየተባለ ይጠብቁት ነበር እና በጣም ፍርሃት የነበረበት ጊዜ ነበር። ያ ሰው ተራመደና አለፈ። 2 ሳምንት በኋላ እንደገና የኋልዮሽ እየተራመደ ወደ ካናዳ ገባ። ሌላ ጊዜ ደግሞ ባሬል ላይ እየገፋ ተመለሰ። በሌላ ጊዜ እየተገለባበጠ ከአንዱ ግዛት ወደ ሌላው ግዛት ገባ። ጆንያ አናቱ ላይ ሸፍኖ እየተራመደ ሄደ። እነዚህን ሁሉ ካደረገ በኋላ አንድ ጊዜ በጣም አስገራሚ ነገር ሆነ እና በዚህ ጊዜ አንድ ሰው ጀርባው ላይ ታዝሎ እንዲሄድ ተዘጋጀ እና በእርግጥ ይሄ ሰው እዚህ ሰው ጀርባ ላይ ይወጣል የሚል ትልቅ ጥያቄ ነበር እና ያ ሰው ጀርባው ላይ ወጣ እና ይሄ ሰው አዝሎት ከአንድ ግዛት ወደ ሌላ ግዛት ተሻገሩ እና ይሄ ሰው ማን ነው? ሃሪ ኮልሮድ ይባላል። ሃሪ የዚህ በገመድ ላይ የሚሄደው ሰው ወኪልና ማኔጀር ነው እና ሰዎች ሲጠይቁት እንዴት ነው አንተ አምነህ 14 ፎቅ ላይ ከታች ገደል ነው ይሄንን ሰው አምነህ እንዴት ልትሄድ ቻልክ ሲሉት በዚህ ሰው ሙሉ እምነት አለኝ፣ ክህሎቱን አውቃለሁ፣ የሚያደርገውን ስልጠና አውቃለሁ፣ ከማንም ሰው የቀረበ ስለዚህ ሰው ማንነት አውቃለሁ፣ ስለዚህ እተማመንበታለሁ ብሎ በዚህ ሰው ጀርባ ላይ ወጣ። እግዚአብሔር የተባረከ ይሁን። እኛም ከዚህ ምድር ወደ እግዚአብሔር መንግሥት አዝሎ የሚሸከመን ካለሱ ልንሄድ የማንችልበት የእግዚአብሔር እውነት የሆነው የእግዚአብሔር መንገድ የሆነው የእግዚአብሔር ሕይወት የሆነው የናዝሬቱ ኢየሱስ እሱ አስተማማኝ የሆነው ጌታ ያሻግረናል። በጀልባው አዝሮ ያሻግረናል። እሱ እንታመንበታለን። ምክንያቱም መስቀል ላይ የነፍሱን ዋጋ የከፈለ ጌታ ነው። ምን ያህል እንደሚወደን እኛን እንደሚያስብ የእኛ ቤዛ ሆኖ በምትካችን እንደሞተ እናውቃለን። እሱ አስተማማኝ ቤዛችን ነው። ምናልባት በዚህ ጌታ ጀርባ ላይ ያልወጣችሁ ያልታዘላችሁ ሌላ ወደ እግዚአብሔር መንግሥት መግቢያ የለም። ብቸኛው መንገድ ኢየሱስ ነው። ካለኔ ወደ አብ የሚቀርብ ማንም የለም ያለው ይህ ጌታ በሱ ብቻ በዛች በቀጭኑ መንገድ ላይ ልንጓዝ ድፍረታችን እርሱ ነው። ይሄንን ሰው ሲመክረው ምን አለ? እኔ ጀርባ ላይ ስትወጣ ወደ ግራም ወደ ቀኝም በራስህ እንዳትል፣ እኔን ተመልከት። እኔ ወደዚህ ካልኩ ወደዚህ ትላለህ፣ ወደዚያ ካልኩ ወደዚያ ትላለህ። በራስህ ነገር እንዳትሄዳለሁ። ዛሬም መንፈስ ቅዱስ የሚናገረን አይናችንን በክርስቶስ ኢየሱስ ላይ ብቻ እንድንጥል፣ በመስቀሉ ላይ እንድንጥል፣ በእሱ ፈጽመን እንድንታመን። እሱ አስተማማኝ አምላክ ነው።
የምድር ኑሯችንን ጨርሰን በእጅ ያልተሰራ ቤት ሊያደርሰን የሚችል አስተማማኝ አንድ አለ። ብርቱ አንድ አለ። የሚያስመካ አንድ አለ። ክብር እግዚአብሔር ይሁን። አሁን እህታችን ማርቲ ስትናገር አንዳንድ ጥያቄዎች ፈጥረውብኝ ነበረ። በእውነት ጌታ ይሰማኛል፣ ያየኛል፣ ያስብልኛል? በሁላችን ህይወት እንዲህ ያለ ነገር ሊነሳ ይችል ይሆናል። ይህንን ጥያቄና መልስ ውብ በሆነ መንገድ ያስቀመጠች የአንዲት ሴት ጽሑፍ ፉትፕሪንት ይባላል። እሱን አንብቤ ፓስተራችን ፓስተር ቴዲ መጥቶ ጸልይልናል። አንድ ሌት ተኝቼ ህልም ሳለሁ ውሃ ዳር ስራመድ ራሴን አገኘው። አስተዋልኩ መሆኔን ከጌታዬ ጋራ የህይወቴ ትዕይንት ሲገለጥ በተራ ትኩር ብዬ ሳየው የህይወቴን ትዕይንት ጣምራ ኮቴዎችን ነበር መመለከት። አንዱ የኔ ነበር፣ ሌላው ግን የጌታ ባሸዋው ገጽ ላይ ጎልቶ የተመታ። መጨረሻው ትዕይንት ፊቴ ብልብኝ ቦግ ትኩር ብዬ ባየው ያን ያሸዋ ፈለግ ጣምራ ፈለግ የለም፣ የሚታየው አንድ ነው። አንዱ የደረሰ ነበረ ጥያቄው። በህይወቴ ችግር ሐዘን ሞልቶ ሳለ የጌታ መገኘት ከቶውን ከሌለ መጠየቅ ይገባል ያንን ወዳጅ ጌታ። አልለይም ያለ በሐዘን በደስታ ጌታ ሆይ አልኩና ጥያቄ ጠየቅኩት። ቃል ገባህልኝ የሁሌ መገኘት ዛሬ ወዴት አለ ያ የተስፋ ቃል? እስከ ዓለም ፍጻሜ ከኔ ጋር መሆን። ቀን የጣለኝ ሆኜ ዘመን ሲከፋብኝ ያንተን መገኘት እጅግ በጣም ስመኝ። ምን ነው የኔ ጌታ ለብቻ የተውኸኝ? ነጠላ ፈለጉ ባይተዋር ሆነብኝ። ፈጥኖ ተናገረኝ ታማኙ የኔ ጌታ ልብን በሚያገልጠው ለስላሳ ሽውታ። እኔ ወድሃለሁ ልጄ ሆይ እመነኝ፣ ፍጹም ላልለይህ ቃል ገብቻለሁኝ። በመከራ ስታልፍ ጉልበትህ ሲከዳ ብቻህን የምትጓዝ የመሰለህ ለታ ብቸኛ አልነበርክም ልጄ አዝዬህ ነው። ያሸዋው ላይ ዱካ የእኔው ብቻ ነው። አንድ ቀን እውነተኛ አማኝ በእግዚአብሔር የክብር ዙፋን ፊት ይቆማል። በዚያ ቀን በክርስቶስ ደም የተዋጀን እኛ ድምፃችንን ከፍ አድርገን እንደ ይሁዳ ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለምም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን እንላለን። አሜን አሜን። እግዚአብሔር ይባረክ።